ቃል አለ በለሳት ሲጣል ይገርሻል። ዝም በይ ብዬሻለሁ። እሺ ምንም አይደለም፣ ግን ቢያንስ ምን እንዳደረኩ ንገረኝ። አንተ ነው የተናገርከው? አይ አይደለም። እና እሷ እንዳልሆነች በምን አባቡት? እሷ ካልተነገረች አንተ ነው ማለት የተናገርከው? አንተ ከሃዲ፣ አንተ ነው ንገርካት ማለት ነው። ሰማለህ? በቁምህ ነው ቆዳን ነገር። አንተ ላይ ትክዳለህ። አንተ ከሃዲ። አለቃ ቃል በዛሬው አደራ ድራማ ላይ በጣም አስደንጋጭ ነገር ተፈጥሯል። አቶ በኃይሉ ያላሰበው ነገር ገጥሞታል ማለት ነው። ቃልን እንግዲህ እስከ መጨረሻው ሸኝቷታል። በንደትና በሰይጣን ስሜት ተሞልቶ ምን ይሆን መጨረሻው የሚለውን ነገር አብረን እናያለን። ሰላም ጤና ይስጥልኝ። እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በሙሉ ኢትዮጵያ በጉጉት የሚጠብቀውን የብዙዎቹ ተመልካችን ትኩረት የሳበው አደራ ድራማ ይዤላችሁ መጥቻለሁ። የምንመረምርበት ልዩ ፕሮግራም ይሆናል ማለት ነው። በአደራ ድራማ ላይ ምን ተከሰተ የሚለውን እናያለን በሰፊው ማለት ነው። ወደ ትንተና ከመግባታችን በፊት ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ እንዲሆኑ የደወል ምልክቷን መጫኑን እንዳይዘነጉ። እናንተስ እስካሁን ባለፈው ታሪክ ሂደቱ ትልቁ አደራ እንዴት ነው? የአደራ ድራማ ያስገረማችሁና ያስደነቃችሁን ነገር በኮሜንት ሀሳባችሁን እንድትገልጹልኝ በትህትና ጠይቃለሁ። ሁላችንም የዛሬውን ቪዲዮ ምን ይመስላል የሚለውን አይተናል ማለት ነው። አደራ ድራማን እንግዲህ በኃይሉ በጣም እየተበሳጨ ወደ ቤት ሄዶ ነበር፣ ወደ ቃል ማለት ነው። ቃልንም እንግዲህ አንቺ ነሽ ለፕሌን እናት ሰላም መሆኗን ደውለሽ የተናገርሽው ለወይዘሮ ገነት፣ ስለዚህ ይሄ ደግሞ ዋጋ ያስከፍልሻል፣ ህይወትሽን እስከ ማሳጣት ያደርስሻል ብሎ ነግሯታል ማለት ነው። ዳጊም እንግዲህ ያው እባክሽን ፍቅሬን ተቀበይኝ፣ ፍቅሬንም አትቀበይኝ፣ ይሄ ነገር እኔና አንቺን የሚያራርቀን ከሆነ ደግሞ ጓደኝነታችን ይብስብኛል ብሎ ለፕሌን እንግዲህ የጋብቻ ጥያቄ አቅርቦላት ነበር። እሷ ግን ይህንን ነገር አሁን መመለስ አልችልም ብላው ነበረ። እሱም እንግዳስ መልሴን ካልተቀበልሽኝ እኔና አንቺ ጓደኝነቱ ይበልጥብኛል፣ ፍቅሩም ይቅርብኝ የሚል መልስ ሰጥቷታል። ቃልም እንግዲህ እኔ እኮ እወድሃለሁ፣ ለምንድን ነው ከሰራተኛ ጋር እንደዚህ የምትሆነው? እኔ እየወደድኩ እያፈቀርኩ ዝቅ ብዬ ፍቅሬ መግለጼ ነው ወይ? እኔን እንደዚህ እንድትጠላኝ ያደረገ ነገር ምንድን ነው ብለዋል ስለ ዳጊ ማለት ነው። ዳጊም ደግሞ እኔ አንቺን አልወድሽም፣ አንቺ ደግሞ ከማይወድሽ ሰው ጋር ጊዜሽን አታባክን፣ እኔ ፕሌንን ብቻ ነው የምወደው የሚል መልስ ነው የሰጣት ማለት ነው። እንግዲህ እናንተስ ምን ትላላችሁ? እስካሁን ባየነው ቪዲዮ ይሄ ነገር አግባብ ነው ወይ የሚለውን አብረን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ቃል እንግዲህ ፕሌንን ለማናደድ ከዳጊ ቤት ስትወጣ አግኝታት ነበረና ፕሌንና ቃል ተገጣጥመዋል ፊት ለፊት ማለት ነው። ለምንድን ነው እንደዚህ ያደረግሽው ብለሽ ልትጠይቂ ትችያለሽ። እናቷ ታማ እሷ ከወንድ ጋር ልትባልጋለች ልትይ ነበረ። ነገር ግን ይህንን ነገር አውቀን ፈልገ ነው ያደረግነው ነገር አይደለም፣ ፍቅር አሸንፎን ነው። ስለዚህ በሚፋቀሩ ሰዎች ደግሞ እንደዚህ አይነት ነገር መፈጠሩ ደስ ይላል የሚል መልስ ነበር የሰጠቻት። ፕሌንን ለማናደድ ባገኘችው አጋጣሚ እሷን ለማናደድ ያላት ግብግብ በጣም ይገርማል ማለት ነው። ቃል እና ዳጊ ደግሞ ከቤት አመነጫጭቆ ነው ያስወጣት እንጂ አሁን ፕሌን እንደምታስበው እሱ በፍቅር አብረው ፍቅር አሳልፈው ጥሩ ነገር ጊዜ አሳልፈው ያባረራት ነበር የመሰላት ማለት ነው። አሁን እሱ ግን ከቤት ሲያባረራት አመነጫጭቆ ነው። እንደነዚህ አይነት ሰዎችን ምን ትላቸዋላችሁ? እስኪ ንገሩኝ እናንተ። በጣም የሚገርም ነው። አንዳንዴ የኛ ያልሆነን ነገር የኛ ለማድረግ እንታገላለን። ነገር ግን ያ ነገር ደግሞ የኛ ካልሆነ የኛ አይደለም ማለት ነው። አንድ ሰው እኮ እቃ አይደለም፣ ስንፈልግ የምንወስደው ስንፈልግ የምንጥለው አይደለም ማለት ነው። እና ቃል ደግሞ እንደዛ ነው። በቃ ዳጊም መጠቀም በምትፈልግ ሰዓት ትሄዳለች፣ በማትፈልገው ሰዓት ደግሞ ትተዋለች ማለት ነው። እና ፕሌንም እንግዲህ ትንሽ ተናዳ ነበረ። ችግር የለውም እንግዲህ እንደዛ ከሆነ ያጋጥማል ብላ በንዴት ትታት ገብታለች ማለት ነው። እንግዲህ የፕሌን እናት የወይዘሮ ገነት ጓደኛ ከበኃይሉ ጋር ቁጭ ብላ
እናም እንግዲህ የገነት ጎረቤት ለአቶ በኃይሉ ሂዳ ሁሉንም ነገር ገነት የምትነግራትን እያንዳንዱን ነገር ትነግራለች። እሱም እንግዲህ አሳምኛት ስልክ የተደወለላት የሰላም የፕሌን እናት ናት ብሎ ስልክ የደወለላትን ሰው አጣሪ ምን እንደሆነ፣ ስለዚህ እሱን ለሱ ደግሞ ከፍተኛ ክፍያ ይከፈልሻል ብሏታል ማለት ነው። እሷም እንግዲህ እሺ ብላ ክፍያዋን ተቀብላ፣ አንዳንዴ ሰዎች ጥሩ መስለው መጥፎ ናቸው ማለት ነው። እንግዲህ የገነት ጎረቤት ጥሩ ሰው መስላ ቀርባት ሀሳቧን የምትረዳት መስላ ነበር። ነገር ግን ለምትሰራው ለአቶ ላይኩን ማለት ነው። እና ይሄ ነገር ደግሞ እንዴት ነው በኃይሉ ጥሩ ነገር እየሰራ ነው ወይስ አይደለም የሚለው በጣም ከባድ ነው። እሱ ሁሉንም ነገሮች በቃ በዙሪያ ያሉትን ነገሮች በኃይሉ ለማጥፋት ነው እየታገለ ያለው ማለት ነው። ይሄ ነገር በጣም ከባድ ነው። እናም እንግዲህ ፕሌልና ዳጊ አንድ ላይ ሆነው ሲሳሳሙ ቃል አይታቸው ወይኔ ወይኔ እንዴት ነው ፍቅሬን የምትስምብኝ እያለች ሪኦ እያለች እያለቀሰች እንባዋን እየረጨች እንግዲህ ወደ ቤት ገብታ ማስታገሻ መድኃኒት ውጣለች። እሱ ነገር ደግሞ ያው ትንሽ ረብሿታል ማለት ነው። ቅድም ለፕሌን እንደዛ አደረግን ብላ ብዙ ነገር ስትላት ነበር እንድትቀና። ነገር ግን ያ ደግሞ ውሸት ነው ብሎ ዳጊ ቃል ፊት ነግሯታል ማለት ነው። ቃል ይሄንን ነገር ስትሰማ በጣም ተበሳጭታለች። እናም እንግዲህ አቶ በኃይሉም እየተበሳጨች ልጅ ምን ላድርጋት፣ እንዴት ነው ከዚህ ነገር ልትወጣልኝ የምትችለው? ተይ ብላት እንትን ብላለች፣ አልሰማ ብላለች። የሆነ ነገር ማድረግ አለብኝ ብሎ ተበሳጭቶ እንግዲህ ወደ ቃል ጋር ሂዷል። ቃል ጋም ሲሄድ እንግዲህ ምንድን ነው ቃልን ለምንድን ነው ስልክ ደውለሽ ሰላም መሆኗን የፕሌን እናት የተናገርሽው ብሏት ነበር ማለት ነው። እሷም እንግዲህ እኔ አልተናገርኩም፣ እኔ ምን እንደምትል እየገባኝ አይደለም እባክህን እያለች ነበረ። እሱም እንግዲህ አይ ቅጣትሽ ቅጣት ነው ብሏል። ያው እንግዲህ ውሃ አምጣ ተብሎ መዘፍዘፊያ ውሃ አምጥቶ እየዘፈዘፈ ሲያስለፈልፋ ሲያስጨንቃት ነበረ። እሷም እንግዲህ እኔ እባካችሁን እኔ የማውቀው ነገር የለም ስለምንም እንደምታወሩ እያለ ብዙ ነገር ስታወራ ስትጨነቅ ነበረ። ያንን ጭንቀቷን ግን ሊሰማት አልቻለም ማለት ነው። እና ለምንድን ነው ይሄ ነገር የተፈጠረው? ይሄንን ነገር ግን በዛሬው ጋር ቃል ጥፋት አላጠፋችም። ምክንያቱም ይሄንን ነገር አላወራችም። ለወይዘሮ ገነት ደውላ አልተናገረችም ማለት ነው። ደውላ የተናገረው ሌላ ሰው ነው። ምክንያቱም ለመበቀል ስለፈለገ። ዳጊ በደስታ ፍንጥቅጥቅ እያለ ነው ያለው ማለት ነው። እወድሃለሁ ስትለው እኔም እወድሻለሁኝ እባክሽን ድገሚልኝ በደስታ እያለ ፍንጥዝ ብሎ ደስታ ተሰምቶታል ማለት ነው። ይሄ ነገር እንዴት ተፈጠረ የሚለው ግራ እያጋባው ማለት ነው። እሱ የምታፈቅረው እንደዚህ ከወንድምነት ውጭ የምታየው መስሎት አያውቅም ነበር። ዛሬ ግን ስሜቱ እውነት ሆኖ ተገኝቶለታል ማለት ነው። እንግዲህ ቃልም ይሄን በሰማችው ነገር ጨርቋን ጥላለች፣ አብዳለች ማለት ነው። እና ተቃጠልኩ እያለች ነው እንግዲህ ጨንጓሮ አቃጠላት መሰለኝ። የፍቅሩ ነገር ስታይ በጣም የሚገርም ነገር እንዳቃጠልሽኝ ያቃጥልሻለሁ እያለች እንግዲህ እየዛተች ነው ያለችው። እንግዲህ መጨረሻዋ ቃል ምን ይሆን የሚለው በጣም እያሳዝናል። የቃል መጨረሻ ይሄ ይሆናል ተብሎ ተገምቶ የማይታወቅ ነገር ነው ማለት ነው። ራሱ ባዘዛት እጅ በገዛ አለቃዎች ህይወቷን ማጣቷ በጣም ያሳዝናል። ብሌንዬ እንግዲህ ለዳጊ ከዚህ በፊት ተሰምቶኝ የማይታወቀው ስሜት እየተሰማኝ ነው የኔ ፍቅር እባክህን፣ ስለዚህ እንዳትጎዳኝ፣ ከጎዳኸኝ አልነሳም፣ ከወደኩ መነሻዬ በጣም ይርቃል። ሌሎቹ ቢጎዱኝ እኮ አነሳለሁ፣ አንተ ከጎዳኸኝ ግን በጣም ከባድ ነው፣ እፈራለሁ እንዳትጎዳኝ እያለችው ነው። እሱም ደግሞ ሰዎች እንዳይጎዱ ተጠንቀቂ፣ ጥሩ ሰዎችን እኮ ብዙዎቹ ይጎዳሉ ዋጋቸው ስለማይገባቸው ለዛም ነው ሲላት፣ ሌሎቹ ቢጎዱኝም እነሳለሁ ችግር የለብኝም፣ አንተ ግን ከጎዳኸኝ መቼም አልነሳም ብላለች ማለት ነው። እና አንዳንዴ የኛ ያልነው ሰው ያመንነው የወደድነው ሰው ሲከዳን እና ሲያበሳጨን ያመናል ማለት ነው። ግን ምንም ነገር ለኛ ቦታ የሌለው ሰው እንትን ቢለን ቢጎዳንም ምንም አይመስለንም። አንድ ቀን ሁለት ቀን ወዳው እንድናለን ማለት ነው። እና አንዳንዴ ከኛ የማንፈልገው ነገር ሲሆን በጣም ይከብዳል ማለት ነው። ስለዚህ እንግዲህ ዳጊና ፕሌን ይጣመሩ ብለናል። በጣም የሚገርም ነገር ነው። እንግዲህ አቶ በኃይሉ መጥቷል እየተበሳጨ ማለት ነው።
እና ቃልም በጥፊ በጣም እየመታት ነው። የምታወሪበት አንደበት የለሽም ገና እመታሻለሁ እያለት ነው። ሳሚም እንግዲህ እባክህን እሷ አላደረገችውም፣ ልጅቷ ህይወቷ ሊጠፋ ነው፣ ስለዚህ ከህይወቷ ከመሞቷ በፊት አቁም ብሎታል። በመዘዘፊያ ውሃ ይዞ እያስጨነቃት እያስለፈለፋት፣ እሷም ትንፋሽ እስከሚያጥራት ነበረ። እውነቱን ካልተናገርሽ ነው እሷ የምታውቀው ነገር የለም ይህንን ነገር ማለት ነው። ይህንን ሁሉ ሲያደርግ የነበረው ሳሚ ነው። ደውሎ የተናገረውም ሳሚ ነው ለወይዘሮ ገነት። የወይዘሮ ገነትን ጎረቤት እንግዲህ ካሁን በኋላ እያንዳንዱን ነገር እንድትነግርኝ ይፈልጋለሁኝ። ይሄ ነገር የውሸት ነው። ሰላም እናቱ አይደለችም። የፕሌን በገንዘብ ተገዝታ ነው የሚሆነው እንደ ወይዘሮ አልማዝ። ስለዚህ ተስፋ አትስጭና አትንገሪያት እውነታውን ብላታለች። እሷ እንግዲህ አቶ በኃይሉ ምንድነው ያለው? ሂደሽ አሳምኛት የውሸት እናት እንደሆነች እንዲነገራት አልፈልግም ብሏል ማለት ነው። እና ይሄ ነገር ደግሞ እንዴት ነው? ቆይ ጎረቤቱና ጥሩ አብራት እየበላ እየጠጣች ጎረቤቷ ሂዳ ጭንቀቴን ትካፈለኛለሽ ብሎ ሂዳ ስታወራላት፣ እሷ ግን ለአቶ ለበኃይሉ እየሰራች እያለ ነው ማለት ነው። እናም እንግዲህ ምን ሊሆን ነው? የቃል መጨረሻስ? ቃል በህይወት ትተርፍ ይሆን ወይስ እንደዚሁ ጸጥ እንዳለ ጸጥት ሊሆን የሚለው ነገር በጣም አነጋጋሪ ነው የሚሆነው ማለት ነው። ቃል በጣም አሁን ትንፋሽም አጥሯታል፣ የለችም፣ መንቀሳቀስም መተንፈስም አልቻለችም። አቶ በኃይሉም እንግዲህ ደንግጧል ማለት ነው። ምን በላት እያለ ነው። እና ለዛሬ ያለን ቪዲዮ ይህንን ይመስል ነበር። አደራ ድራማ እንግዲህ የዛሬው ክፍላችን ይህንን ይመስል ነበር። ታሪኩ ክፍሉን እየቀያየረ እውነተኛ አደራ ጠባቂው አደራውን የበላው ማን ይሆን የሚለው እንግዲህ በቀጣይ ክፍል ልናየው እንችላለን። እናንተ ስለ ቀጣይ የቃል ዕጣ ፈንታ ምን ይሆናል ብላችሁ ታስባላችሁ? በተለይ ዛሬ ባየነው ነጥብ ላይ ለየት ያለ ነው። ምክንያቱም ቃል እንደዚህ አይነት ነገር ይፈጠራል ብላ አስባም አልማም አታውቅም። አቶ በኃይሉም እንግዲህ ይህንን ነገር ያደርጋል። አቶ ለይኩም እንግዲህ ይሄ ነገር ይፈጠራል ብሎ አላሰበም ነበር። አስደንጋጩ ነገር ተፈጥሮበታል። የዛሬው ቪዲዮአችን ከተመቻችሁ ላይክ ማድረጋችሁን አትዘንጉ። ለወዳጅ ለዘመዶ ሸር እያደረጉ ቀጣይ ክፍል ድራማ ይዘንላችሁ እስከምንመጣ መልካም ቆዩ እላለሁኝ። ስለተከታተላችሁ ከልብ አመሰግናለሁኝ። ባይ ባይ።